400 ሺህ ጦር ተሰለፈ። እስራኤል ቤይሩትን በታንክ እስራኤል አስፈሪውን ውሳኔ ሰጥታለች። በአየር ያቃታትን ጦርነት በእግረኛ ጦር ልትገባበት ነው። የኔታንያሁን ጭንቅ ያጋለጠ ከባድ ውሳኔ ከእስራኤል የደህንነት ቢሮ ሾልኮ ወጥቷል። ቤንያሚን ኔታንያሁ 400 ሺህ እስራኤል እግረኛ ጦር ወደ ሊባኖስ እንዲሰማራ ቆርጠው ወስነዋል። ከኢራን የጦት ልጆች መሃል አንዱ የሆነው ሄዝቦላ እስራኤልን እጅጉን ያስጨነቀ ኃይል ሆኗል። እስራኤል ሄዝቦላን ከአየር ተዋግታ ማሸነፋት አልቻለችም። ምንም እንኳን በአየር ኃይል አቅም የበላይ ብትሆንም አማጺ ኃያላን ግን ማሸነፍ አይቻላትም። ምክንያቱም አማጺን ማጥፋት የሚቻለው በእግረኛ ጦር እንጂ በአየር ኃይል ባለመሆኑ ነው። ይህን የተረዱት የሚመስሉት ኔታንያሁ ከ400 ሺህ በላይ እግረኛ ጦራቸውን ወደ ሊባኖስ አሰማርተዋል። ታንኮቻቸውን ሊባኖስን ሰብረው ገብተዋል። ይህ ግን ብዙ ጣጣ ያለው ውሳኔ እንደሆነ ተንታኞች እያስጠነቀቁ ነው። ውድ ቻናላችን ቤተሰቦች ከ400 ሺህ በላይ እስራኤል እግረኛ ጦር ሄዝቦላን ሊወጋ ሊባኖስን ተሻግሮ ገብቷል። ኔታንያሁ ታንኮቻቸውን አሰማርተዋል። የብዙ ጣጣ ያለው ውሳኔ ግን ቴልአቪቭ ዋጋ እንዳያስከፍላት ተሰግቷል። ይህን ጉዳይ በዝርዝር እንነግራችኋለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ጣፋጭ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ለእስራኤል ራስ ምታት የሆኑ ሁለት ቡድኖች አሉ። አንዱ ሐማስ ነው፣ ሌላው ደግሞ ሄዝቦላ። ሐማስ የፍልስጤም ነው፣ ሄዝቦላ የሊባኖስ። ሁለቱም በኢራን ይደገፋሉ። ነገር ግን ሄዝቦላ የሺዓ ሙስሊም የፖለቲካ ድርጅት ሲሆን ሐማስ በሱኒ ሙስሊሞች እየተሞላ ነው። ሄዝቦላ መልከ ብዙ ነው። የፖለቲካ ፓርቲ ብቻ አይደለም፣ ማህበራዊ አገልግሎት ላይ ይሰራል፣ ፖለቲካ ላይ ይሳተፋል፣ ሚሊሻም ነው። ድንበር ተሻጋሪ ወታደራዊ ክንፍም አለው። የመልከ ብዙነቱ በሊባኖስም ከሊባኖስ ውጭም አቅም ፈጥሮለታል። እስራኤል ይህን ኃይል ለማጥፋት በርካታ ዘመቻ አድርጋለች፣ ነገር ግን ማጥፋት አልቻለችም። አሁን ላይ የመጨረሻ ያለችውን ዘመቻ ቡድኑ ላይ ከፍታለች። የእስራኤል እግረኛ ጦር ወደ ሊባኖስ እየገባ ነው። የእስራኤል መከላከያ ኃይል ወደ ሊባኖስ በመግባት ቁልፍ የሄዝቦላ ይዞታዎችን ኢላማ ያደረጉ ውስን ዘመቻዎችን ማካሄድ መጀመሩን በቴሌግራም ገጹ ላይ አስታውቋል። ሰራዊቱ ወታደሮቹ ወደ ደቡባዊ ሊባኖስ አካባቢዎች ከመግባታቸው ቀደም ብሎ በበርካታ የሽብርተኞች ኢላማዎች ላይ ድብደባ መፈጸሙንና ዘመቻው የፊት መስመራዊ የመከላከያ ይዞታን በማጠናከር ዓላማው በአካባቢው ያሉትን የሽብርተኞች መሰረተ ልማቶችን ማፈራረስ ነው ብሏል። እስራኤል ጦር ጨምሮም ሊባኖስ ውስጥ በሄዝቦላ ላይ የሚያካሄደውን ዘመቻ በቁርጠኝነት እንደሚቀጥል አስታውቋል። እስራኤል በሊባኖስ ላይ ባለፉት ቀናት የፈጸመችው የአየር ጥቃት እግረኛ ጦር እንዲገባ የሚደረግ ዝግጅት እንደነበር ይነገራል። ከዚህ ቀደም እስራኤል በሊባኖስ የተለያዩ ኦፕሬሽኖችን አካሂዳለች። አሁን ሊፈጠር የሚችለውን ለመረዳት ወደ ኋላ መለስ ብሎ የእስራኤልን ወረራዎች መቃኘት ያሻል። በአውሮፓውያኑ ከ1982 እስከ 2006 ወረራዎች ተፈጽመዋል። በ1982 የእስራኤል ኃይሎች ሊባኖስ ገብተው የፍልስጤማውያን ድንበር ተሻጋሪ ጥቃት ለማስቆም ሞክረዋል። በወቅቱ የፍልስጤም ነጻነት ተቋም ፒኤልኦ እና መሪው ያሲር አረፋት ለእስራኤል እውቅና አይሰጡም ነበር። እስራኤልም ለፍልስጤም እውቅና አትሰጥም ነበር። ወረራው መጠነ ሰፊ እንደሆነ ይነገርለታል። በሺዎች የሚቆጠሩ ወታደራዊ ተሽከርካሪዎችና በመቶዎች የሚቆጠሩ ታንኮችን አሳትፏል። የአየር የባህርና የእግረኛ ጦር ጥቃት ተፈጽሟል። እስራኤል በተለያየ አቅጣጫ ወረራ ከከፈተች በኋላ በሳምንት ውስጥ የሊባኖስ መዲና ቤይሩት አቅራቢያ ደርሳለች። ከተማዋ ላይም ከበባ ተፈጽሟል። እንደ አውሮፓውያን አቆጣጠር በ2006 የተፈጸመው የእስራኤል ወረራ በ1982 ከተፈጸመው ጋር ሲነጻጸር ዘገም ያለና ውስን ነበር። በሊባኖስ የሚገኙ ከተሞች ጥቂት ኪሎ ሜትሮችን እያዳረሱም ነበር። የእስራኤል የፖለቲካ ተንታኝ ዮአቭ ስቶርን ቀጣዩ የእስራኤል እግረኛ ጦር ወረራ በ1982 እንደነበረው ይሆናል ብለው እንደማያምኑ ይናገራሉ። እስራኤል ከፍተኛና ሙሉ ወረራ ከመፈጸም ይልቅ በደቡብ ሊባኖስ ከተሞችን አንድ ባንድ ልትይዝ እንደምትችልም ያክላሉ። ይህም በ2006 ከነበረው ወረራ ጋር ተመሳሳይ ነው። ሆኖም በሊባኖስ ግዛቶች ውስጥ የበለጠ ዘልቆ መግባትን እስራኤል አማራጭ ልታደርግ ትችላለች። እስከ ሊታኒ ወንዝ ድረስ ልትደርስም ትችላለች። የወንዝ በሁለቱም ወገኖች በኩል ቁልፍ ስፍራ ነው። ተንታኙ ግምታቸውን ያስቀመጡት ሄዝቦላ በደቡባዊ ሊባኖስ ያለውን የረጅም ጊዜ ይዞታ ከግምት ውስጥ በማስገባት ነው። እስራኤል በቶሎ አካባቢውን እንድትቆጣጠር ሊያደርግም አይችልም ብለዋል። የቀድሞ ጀነራልና ወታደራዊ ተንታኝ ሂሻም ጃባር እንደሚሉት እስራኤል ወታደሮች ደቡባዊ ሊባኖስ ቢገቡም የመቆየት እድል አይኖራቸውም። እስራኤል በ2006 በእግረኛ ጦር ወረራ ምን ሊገጥማት እንደሚችል አይታለች። አሁን ወረራው ሌላ ቅርጽ ሊይዝ ይችላል ይላሉ ተንታኙ። ወረራው በድንበር አካባቢ ሊሆን እንደሚችልና ጠባብ እንደሚሆን ይገምታሉ። ይህም ከአንድ ቀን በላይ ሊዘልቅ አይችልም ባይ ናቸው። እስራኤል ከእግረኛ ጦር ወረራ ይልቅ የአየር ጥቃት ላይ ትኩረት ልታደርግ እንደምትችል ይገልጻሉ። የቀድሞ ጀነራልና ወታደራዊ ተንታኝ የሆኑት ሂሻም ጃባር እንደሚሉት የአሁኑ ዘመቻ በሊባኖስ የድንበር አካባቢ የሚወሰን ጥቃት ነው ሊሆን የሚችለው። ሆኖም እስራኤል በሌሎች የሊባኖስ አካባቢዎች የኮማንዶ ኦፕሬሽኖች እንደምታካሄድ ይገልጻሉ። እስራኤል የፖለቲካ ተንታኝ ዮአቭ ስተር ወረራው ደቡባዊ ሊባኖስን እንደሚያዳርስ ያምናሉ። ይህም በሊባኖስና በእስራኤል መካከል ያለ የሊታኒ ወንዝ ድንበር ነው ይላሉ። ከወንዙ በስተሰሜን እስራኤል ጥሳ ለመግባት የምታደርገውን ጥረት ሳይጠቅሱም አላለፉም። በአካባቢው ገብታ ልትወጣ እንደምትችልም እያስረዳሉ።
እስራኤል ወደ ሊባኖስ ዘልቃ ከገባች ለወደፊት የመደራደር አቅሟን ከፍ ሊያደርገው እንደሚችልም ያክላሉ። በ1982 የተካሄደው ወረራ 3 ዋነኛ አቅጣጫዎች ላይ ያተኮረ ነበር። እነዚህም ደቡባዊ ሊባኖስ አካባቢ ያሉት ጋሊሊ ፊንገርና ቤካ ቫሊ እንዲሁም በደቡባዊ ቤሩት ያለው ተራራማ ስፍራ ናቸው። በሲዶን ከተማ የባህር ጥቃትና የእግረኛ ጦር ወረራም ተከናውኗል። የ1982 ጦርነት ግብ በእስራኤል ደቡባዊ ክፍል የፍልስጤም ተዋጊዎች ያደረሱት የነበረውን የሮኬት ጥቃት መከላከል ነበር። ተዋጊዎቹን ወደ እስራኤል እና ሊባኖስ ድንበር አቅጣጫ 25 ማይሎች ለመግፋት ሙከራ ተደርጓል። የፍልስጤም ነጻነት ድርጅት መሰረተ ልማት ማውደም ሌላው የእስራኤል ግብ ነበር። ይህም በቤሩት ያለውን ዋና መቀመጫ ይጨምራል። እስራኤል ሶሪያን ጦር ከሊባኖስ ለማስወጣትም አስባ ነበር። ያኔው ወረራ በደቡባዊ ሊባኖስ የተወሰነ ሳይሆን ቤካ ሸለቆና የቤሩት ተራራማ አካባቢ ቻኦፍን እየጨመረ ነበር። የቀድሞ ጀነራልና ወታደራዊ ተንታኝ ሂሻም ጃባር እንደሚሉት የእስራኤል ጠባብ የእግረኛ ጦር እንቅስቃሴ በአጠቃላይ ወታደራዊ አካሄድ ላይ ዘለቄታዊ ውጤት ሊያመጣ ይችላል። የእስራኤል ፖለቲካ ተንታኝ ዋቭ ስተርን እንደሚሉት የእስራኤል ዋነኛ ግብ በደቡባዊ ሊባኖስ የሂዝቦላ ተዋጊዎችን መጋፈጥና ከሊታኒ ወንዝ ባሻገር መግፋት ነው። ይህም ዓላማው በመስከረም 26 2016 ዓ.ም እስራኤል ከሐማስ የተፈጸመባትን ድንገተኛ ጥቃት የመሰለ እንዳይሰነዘርባት ቀድማ ለመከላከል ያለመ ነው ሲሉ ያስረዳሉ። ይህን ሁሉ ስናነሳ ሂዝቦላ ማን ነው የሚል ጥያቄ ሊፈጠርባችሁ ይችላል። ስለ ሂዝቦላ ማንነት ጥቂት እንበል። ሂዝቦላ የሺዓ ሙስሊም ቡድን ነው። ሊባኖስ ውስጥ ከፍተኛ የፖለቲካ ተጽዕኖም አለው። በሊባኖስ ኃያል የሆነው ወታደራዊ ክፍል በቁጥጥሩ ስር ነው። እንደ አውሮፓውያን አቆጣጠር በ1980ዎቹ ነው እየተመሰረተው። የኢራን የሺዓ ሙስሊሞች እስራኤልን በመቃወም መስርተውታል። በወቅቱ ሊባኖስ የእርስ በርስ ጦርነት ውስጥ ነበረች። እስራኤልም ደቡባዊ ሊባኖስን ተቆጣጥራ ነበር። በአውሮፓውያኑ 1992 በሊባኖስ ውስጥ በተካሄደው ብሔራዊ ምርጫ ሂዝቦላ ተወዳድሯል። ከፍተኛ የፖለቲካ ሚናም ይጫወታል። ወታደራዊ ክንፉ በሊባኖስ ባሉ የእስራኤልና የአሜሪካ ኃይሎች ላይ ከፍተኛ ጥቃቶች ሰንዝሯል። እስራኤል በ2000 ከሊባኖስ ስትወጣ ሂዝቦላ እስራኤልን ማስወጣት እንደቻለ ሲገለጽ ነበር። ከዚያ ወዲህ በሺዎች የሚቆጠሩ ተዋጊዎች አሉት። በደቡብ ሊባኖስ ሚሳኤልና ሌሎችም የውጊያ መሳሪያዎች ያሉ ሲሆን ውዝግብ ውስጥ ባሉ የድንበር አካባቢዎች ከእስራኤል ጋር ግብግቡን ቀጥሏል። ምዕራባውያን ሀገራት እስራኤል የገልፍ ሀገራትና አረብ ሊግ ሂዝቦላን አሸባሪ ቡድን ብለው ፈርጀውታል። በ2006 ሂዝቦላ ድንበር ተሻግሮ ጥቃት መፈጸሙን ተከትሎ በሂዝቦላና በእስራኤል መካከል ጦርነት ተነስቶ ነበር። ከዚህ ቀደም የእስራኤል ወታደሮች በደቡባዊ ሊባኖስ ድንበር በኩል ገብተው ሂዝቦላ ላይ ጥቃት አካሂደዋል። ሆኖም ግን ሂዝቦላ አሁን ድረስ በወታደራዊ አቋሙ እየተጠናከረ ዘልቋል። የተዋጊዎቹም ቁጥር ጨምሯል። የተሻሉ መሳሪያዎችንም ታጥቋል። ሂዝቦላ ከመንግስታዊ መዋቅር ውጭ ከሆኑና ከፍተኛ ትጥቅ ካላቸው ኃይሎች መካከል አንደኛው ነው። ኢራን ለቡድኑ የገንዘብና የጦር መሳሪያም ታቀርባለች። ከወራት በፊት በእስራኤል የተገደሉት የቡድኑ መሪ የነበሩት ሐሰን ነስረላህ ሂዝቦላ 100,000 ተዋጊዎች እንዳሉት ከዚህ ቀደም ተናግረዋል። ነገር ግን ገለልተኛ ወገኖች የቡድኑ ተዋጊዎች ቁጥር ከ20,000 እስከ 50,000 ይገምታሉ። አብዛኞቹ ተዋጊዎች የሰለጠኑና የውጊያ ልምድ ያላቸው ናቸው። በሶሪያ የእርስ በርስ ጦርነት ውስጥ ተሳትፈው ተዋግተዋል። ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ ባስቀመጠው ግምት መሰረት ሂዝቦላ ከ120,000 እስከ 200,000 የሚደርሱ ሮኬቶችና ሚሳኤሎች አሉት። የአየር መቃወሚያና የመርከብ ጦር መሳሪያዎችም አሉት። ኢላማ የሚመቱ ሚሳኤሎቹ እስራኤል ውስጥ ጥቃት ማድረስ ይችላሉ። በእነዚህም ሂዝቦላ የፍልስጤሙ ሐማስ ካለው የጦር መሳሪያ የላቁ ናቸው። ሂዝቦላ ቃሉ አረበኛ ነው፣ የጌታ ፓርቲ እንደማለት ነው በጥሬው ሲተረጎም። ሂዝቦላ በኢራን ይደገፋል። ያዋለደችውም ኢራን ናት። በትጥቅም በስንቅም ደግፋ ለዚህ ያበቃችውም ቴህራን ነች። ይህ የጀመረው ከአውሮፓውያኑ 1980ዎቹ መባቻ ጀምሮ ነው። ሂዝቦላ ከደካማ የፖለቲካ መዋቅር ውስጥ የወጣ ጠንካራ የሚባል ድርጅት ነው። ህዝብ የሚታደገው ሲፈልግ መንግስት ባጣ ጊዜ ሂዝቦላ ደርሶ ነው ህዝባዊ መሆን ይቻለው። እስራኤል ሊባኖስን መውረሯን ተከትሎ ደካማ ውክልና የነበራቸው የደቡባዊ ሊባኖስ ሺዓ ሙስሊሞችን ለመታደግ የተመሰረተ ቢሆንም አሁን ግን ፖለቲካዊ ፍላጎቱና ተጽዕኖ ፈጣሪነቱ ቀጠናዊ ለመሆን በግቷል። ፓርቲውን ከአውሮፓውያኑ 1992 ጀምሮ እስከ 2024 መስከረም ድረስ የመሩትን ሐሰን ናስረላህ ናቸው። በደጋፊዎቻቸው ዘንድ ተደማጭነታቸው ከፍ ያለ ነበር። ነገር ግን በ2024 እስራኤል ቤሩት ውስጥ በፈጸመችው ጥቃት ናስረላህን ጨምሮ በርካታ የቡድኑ መሪዎች በመግደል ሂዝቦላን ክፉኛ አዳክመዋለች። ሂዝቦላ ርዕዮተ ዓለማዊ እሳቤው ከምስረታው ዘመንም ራቅ ይላል። በሊባኖስ የሺዓ ኢስላም ማንሰራራትን ተከትሎ ወደ 60ዎቹ ዘመን ይሳባል። ሂዝቦላ በሊባኖስ ፖለቲካ ውስጥ ቁልፍ ሚና ይጫወታል ብሎ ማለፍ የድርጅቱ ሚና ማሳነስ ይሆናል። በዚያች ሀገር ፈላጭ ቆራጭ ነው። የሂዝቦላ የፖለቲካ ክንፍ ሎያንቲ ቱ ሬዚስታንስ ብሎክ በተባለ ፓርቲ በሊባኖስ ፓርላማ ውስጥ ይወከላል። ሂዝቦላ በሊባኖስ ካቢኔ ውስጥ ድምጽን በድምጽ የመሻር ስልጣን አለው። ሂዝቦላ ባለፉት 10 ዓመታት በርካታ ጥቃቶችን ሲፈጽምና ግድያዎችን ሲያቀነባብር ቆይቷል። በብዛት ኢላማ የሚያደርገው ደግሞ የአሜሪካና የእስራኤል ጥቅሞች ላይ ነው። ሂዝቦላ በአሜሪካ በእስራኤልና በሌሎች የምዕራብ ሀገራት እንዲሁም በአረብ ሊግ የሽብር ቡድን በሚል ተፈርጇል። እስራኤል በሰላሙ ጊዜ ሳይቀር
እጅግ በተደጋጋሚ በሶሪያ የሚገኙ ሂዝቦላህንና የኢራንን ወታደራዊ ኢላማዎች ታጠቃለች። ሆኖም ግን ጥቃቱ ፈጸምኩ አትልም። ጥቃቶቹ ግን ሂዝቦላን አዳክመውት ይሆናል እንጂ አላጠፉትም። የሂዝቦላ በሶሪያ ውስጥ ጉዳይ መግባቱን ተከትሎ በሊባኖስ የሃይማኖት መስመርን የተከተለ የእምነት ግጭት እንዳይቀሰቀስ ስጋትም ነበር።